ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው አርብ መጋቢት 18 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በኦሮሚያ ክልል በተለያዩ ዞኖች የሚገኙ ነዋሪዎች የሰላም እጦት በሰባተኛው አጠቃላይ ምርጫ ላይ ለመሳተፍ እንቅፋት እየሆነባቸው መሆኑን ገለጹ። ነዋሪዎቹ የጸጥታ ችግር በተደጋጋሚ በአካባቢያቸው እየተከሰተ መሆኑን ተናግረዋል። በሰሜን ሸዋና በሆሮ ጉድሩ ወለጋ ዞኖች የሚገኙ ነዋሪዎች በመጪው ግንቦት ወር ስለሚካሄደው ሰባተኛው አጠቃላይ ምርጫ በሰጡት አስተያየት በሰባተኛው አገራዊ ምርጫ የምዝገባ ሂደት ላይ ከመሳተፍ እየተቆጠብን ነው ብለዋል። ስማቸው እንዳይጠቀስ የጠየቁ የሆሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ኮቲቺ ቀበሌ ነዋሪ እንደገለጹት ምርጫው ሊካሄድ ባለበት በዚህ ወቅት የጸጥታ ችግሩ በፊት ከነበረው ይበልጥ እየተባባሰ መጥተዋል ብለዋል። በዚህም ምክንያት ለምርጫ ምዝገባ ምቹ ሁኔታ አለመኖሩን ገልጸዋል። አሁን ያለው ሁኔታ እየተረጋጋ አይደለም። ስለዚህ በምርጫ ምዝገባ ላይ መሳተፍ አደጋ አለው። በአሁኑ ወቅት ከፈጣሪ በታች ለመምረጥ ቀርቶ በሕይወት ለመኖር ዋስትና የለንም ሲሉ ተናግረዋል። ከሰሜን ሸዋ ዞን ደራ ወረዳ አስተያየታቸውን የሰጡ ነዋሪ የታጣቂ ቡድኖች እንቅስቃሴ፣ በየጊዜው የሚሰማው የተኩስ ድምፅና በማህበረሰቡ ውስጥ የተፈጠረው የጸጥታ ስጋት ለምርጫ ምዝገባ ትልቅ እንቅፋት እየሆነ መሆኑን ተናግረዋል። ብዙ ሰዎች ወደ ምርጫ ጣቢያ ሄዶ ለመመዝገቡም ሆነ ለመምረጥ ስጋት እንዳላቸውም ገልጸዋል። ነዋሪው አክለውም በፌዴራል መንግስት ላይ ያላቸውን ቅሬታ በማቅረብ እንደሳቸው ገለጻ የፌዴራል መንግስት የዜጎችን ደህንነት የማረጋገጥ መንግስታዊ ግዴታውን አለመወጣቱ ችግሩን አባብሱታል ብለዋል። መንግስት ምርጫ ለማካሄድ ዝግጅት እያደረኩ ነው በሚልበት በዚህ ወቅት ህዝባችን በስጋት ውስጥ ይገኛል ያሉት ነዋሪው በየጊዜው የተኩስ ድምፅ ይሰማል፣ የታጠቁ ቡድኖች በአካባቢው ይንቀሳቀሳሉ፣ መንግስት ግን ይህንን ሁኔታ ለማስተካከል ግልጽ እርምጃ አልወሰድም በማለት እንዲህ ባለ ሁኔታ ምርጫው ነጻና ፍትሐዊ ይሆናል ለማለት ይከብዳል ብለዋል። በተጨማሪም የፌዴራል መንግስት ለህዝብ ሰላም ቅድሚያ አለመስጠቱ በአገሪቱ ዲሞክራሲ ላይ ትልቅ ጥያቄ እንደሚፈጥርም አክለው ገልጸዋል። በተጨማሪም ሰላም ካልሰፈነ የምርጫ ሂደቱ ነጻና ፍትሐዊ በሆነ መልኩ ሊከናወን እንደማይችል ጠቁመው መንግስትና የጸጥታ አካላት ለሰላማዊ ዜጎች ዘላቂ መፍትሄ እንዲፈልጉም ጠይቀዋል። ይህ በእንዲህ እንዳለ በአማራ ክልል በምርጫ አስፈጻሚዎች ላይ ጥቃት መፈጸሙ ተገለጸ። በአማራ ክልል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ መጋቢት 16 ቀን 2018 ዓ.ም ባወጣው መግለጫ በደብረ ማርቆስና በጃዊ ከተሞች በምርጫ ዝግጅት ተግባር ላይ በነበሩ አካላት ላይ ጥቃት መፈጸሙን አስታውቀዋል። በጥቃቱ የአራት ፖሊስ አባላት ህይወታቸው ማለፉ ተገልጸዋል። ቡድኑ ይህንን ጥቃት የፈጸመው ከዚህ ቀደም መጋቢት 6 ቀን 2018 ዓ.ም ባወጣው መግለጫ በመጪው ግንቦት ወር በሚካሄደው አገራዊ ምርጫ ሂደት በሚሳተፉ አካላት ላይ እርምጃ እንደሚወስድ የሰጠውን ማስጠንቀቂያ ተከትሎ መሆኑንም አመላክተዋል። ይህ በእንዲህ እንዳለ በክልሉ ያለውን የጸጥታ ሁኔታ ተከትሎም በተለይም በገጠራማ አካባቢዎች የሚገኙ ነዋሪዎች የመራጭነት ካርዳቸውን እዚያው በምርጫ ጣቢያዎች እንዲያስቀምጡ እየተደረጉ መሆኑን ተሰምተዋል። ይህም የሆነው ነዋሪዎቹ የመራጭነት ካርድ ይዘው ቢገኙ ከታጠቁ ኃይሎች ሊሰነዘርባቸው ከሚችል ጥቃት ለመከላከል እና ለደህንነታቸው ሲባል እንደሆነ ተገልጸዋል። በሌላ በኩል ትብብር ለኢትዮጵያ አንድነት የተባለው የፖለቲካ ፓርቲ ከአንድ ቀን በፊት ባወጣው መግለጫ በአማራ፣ በትግራይ፣ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች ያለው የጸጥታ ሁኔታ ለምርጫ ምቹ አለመሆኑን ገልጸዋል። ፓርቲው በእጩዎቹና በአስተባባሪዎቹ ላይ ሊደርስ የሚችለውን የደህንነት ስጋት ከግምት ውስጥ በማስገባት በእነዚህ አካባቢዎች ከሚያደርጋቸው የፖለቲካ እንቅስቃሴዎች እንደሚቆጠብ አስታውቀዋል። ምንም እንኳን የታጠቁ ቡድኖች ምርጫውን እንደሚያስተጓጉሉ ቢገልጹም የኢትዮጵያ ብሔራዊ ምርጫ ቦርድና የፌዴራል መንግስት ምርጫው በተያዘለት ጊዜ እንደሚካሄድ በተደጋጋሚ መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የጸጥታ ሁኔታ ምርጫውን እንደማያስተጓጉለውና ሂደቱ ከዚህ ቀደም ከነበሩት ምርጫዎች በተሻለ ሁኔታ እንደሚከናወን መናገራቸው ይታወቃል። የኮንትሮባንድ የጫኑ ተሽከርካሪዎችን ሙሉ በሙሉ መውረስ የሚፈቅደው ረቂቅ አዋጅ በፓርላማው አነጋጋሪ ሆነ። በኢትዮጵያ የህዝብ ተወካዮች ምክር ቤት የኮንትሮባንድና ህገወጥ ንግድ ቁጥጥርን አስመልክቶ የቀረበው አዲስ የማሻሻያ ረቂቅ አዋጅ የከፍተኛ ክርክርና የሀሳብ ልዩነት ፈጥረዋል። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች
እስከ 100 ሺህ ብር በሚደርስ የገንዘብ ቅጣት ተቀጥተው ለባለቤቶቻቸው ይመለሱ የነበረ ሲሆን አሁን ለፓርላማው የቀረበው አዲስ የሕግ ማሻሻያ ግን ተሽከርካሪዎቹ ሙሉ በሙሉ በመንግስት እንዲወረሱ የሚደነግግ ነው። ይህ ውሳኔ በአገሪቱ የትራንስፖርት ዘርፍ ላይ ትልቅ መነጋገሪያ ሆነዋል። ይህንን ጠንካራ የሕግ ድንጋጌ በተመለከተ የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በፓርላማው ጠንካራ ተቃውሞ አቅርበዋል። እኚሁ የምክር ቤት አባል እንዳስገነዘቡት አብዛኛው ባለሀብት ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና በየዕለቱ የሹፌሩን እንቅስቃሴ በዝርዝር ለመቆጣጠር ስለማይችል በሹፌሩ ስህተት ወይም ወንጀል የባለሀብቱን ንብረት ሙሉ በሙሉ መውረስ ፍትሐዊነት የጎደለው እርምጃ ነው ሲሉ ተከራክረዋል። በተጨማሪም ዶክተር ደሳለኝ ይህ አይነቱ ጥብቅ ሕግ በአገሪቱ የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል አሳስበዋል። እንዲህ አይነት እርምጃ ንጹሐን ባለሀብቶችን ከትራንስፖርት ዘርፉ እንዲሸሹ በማድረግ በኢንቨስትመንት ዘርፉ ላይ ከፍተኛ ስጋት ይፈጥራል ብለዋል። የኮንትሮባንድ ወንጀልን ለመከላከል የሚወጡ ሕጎች ወንጀለኞችንን ብቻ ለይተው የሚቀጡ እንጂ የኢትዮጵያን አጠቃላይ የትራንስፖርት ዘርፍና ንጹሐን ባለሀብቶችን የሚጎዱ መሆን የለባቸውም ያሉት ዶክተር ደሳለኝ ቅጣቱ ከጥፋቱ ጋር ተመጣጣኝ መሆን እንዳለበት ገልጸው በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ጥሪያቸውን አቅርበዋል። የአማራ ክልል አድማ በተና ኃይል እንዲበተን መወሰኑ ተሰማ። በአማራ ክልል በተለያዩ ግንባሮችና የጸጥታ ስራዎች ላይ ተሰማርቶ የቆየውና አድማ በተና በሚል ስያሜ የሚጠራው የክልሉ ልዩ የፖሊስ ኃይል በፌዴራል መንግስት ትዕዛዝ እንዲበተን መወሰኑ ተሰምተዋል። የወጡ መረጃዎች እንደሚያመላክቱት ይህ ኃይል በሚቀጥሉት ጥቂት ቀናት ውስጥ ሙሉ በሙሉ ትጥቅ ፈቶ እንዲበተን ካልሆነም ተመርምሮና ተበውዞ ወደ መከላከያ ሰራዊት እንዲቀላቀል ጥብቅ ትዕዛዝ ወርደዋል። ይህንን ውሳኔ ተፈጻሚ ለማድረግም እንደነ ጀኔራል አበባው ታደሰ ያሉ ከፍተኛ ወታደራዊ አመራሮች በባህር ዳር ከተማ በመገኘት ስብሰባ እየመሩ መሆኑን ታውቋል። በተለይም የአድማ ብተና አመራሮችን አናምንም በሚል መርህ የኃይሉን አጃቢዎች ለብቻ በመለየትና በመጥለፍ ስብሰባውን እየተካሄደ መሆኑን የአመራሩን ከፍተኛ ጥርጣሬና ያለመተማመን ያሳያል። ይህ የመንግስት እርምጃ ከፖለቲካዊና ወታደራዊ መልከታ አንጻር ሲታይ ስርዓቱ በክልሉ የጸጥታ መዋቅር ላይ ያለውን እምነት ሙሉ በሙሉ ማጣቱን ያረጋግጥ። የክልሉ ልዩ ኃይል በፈረሰበት ወቅት የተፈጠረውን አለመረጋጋት ተከትሎም አድማ በተና ብቸኛው በክልል ደረጃ የተደራጀ ኃይል ሆኖ ቢቆይም አባላቱ ከህዝባዊ ትግሉና ከፋኖ ጋር ያላቸው ስነ ልቦናዊ ትስስር ለመንግስት ትልቅ ስጋት ሆኖ ቆይተዋል። ጀኔራሎቹ አናምናችሁም በማለት የወሰዱት አግላይ እርምጃም በኃይሉ ውስጥ ያለውን ከፍተኛ የመፍረስ አደጋና የአባላቱን ወደ ፋኖ የመቀላቀል ፍላጎት ለመግታት የታለመ ነው ተብለዋል። በከባድ ሙስና የተጠረጠሩ ባለስልጣናት በግል ቪላ ቤት ተሐድሶ ላይ መሆናቸውን አነጋጋሪ ሆነዋል። በቅርቡ ከነዳጅ አቅርቦትና ከማዳበሪያ ግዢ ጋር በተያያዘ በከባድ ሙስና ተጠርጥረው በቁጥጥር ስር የዋሉ ከፍተኛ የመንግስት የስራ ኃላፊዎች ከመደበኛ የፖሊስ ጣቢያና ማረሚያ ቤት ውጭ በልዩ ሁኔታ በግል ቪላ ቤቶችና በወታደራዊ ካምፖች ውስጥ እንዲቆዩ መደረጉ ከፍተኛ ጥያቄዎችን እያስነሳ ነው። ከአካባቢው የደረሰን መረጃ እንደሚያመላክተው በፌዴራል ፖሊስ ተይዘው የነበሩ አንዳንድ ባለስልጣናት ወደ ቢሸፍቱ ከተማ ተወስደው በቁርቁራ ፖሊስ ጣቢያ ፊት ለፊት በሚገኝና መንግስት በወር 50 ሺህ ብር በተከራዩ የግል ቪላ ቤት ውስጥ ይገኛሉ። ተጠርጣሪዎቹ በእስረኛነት ሳይሆን እንደ ማንኛውንም ተራ ነዋሪ በነጻነት እየኖሩ መሆኑን የተገለጸ ሲሆን ጥበቃው በኦሮሚያ ፖሊስ አባላት እየተከናወነ ቢሆንም እስካሁን ከፌዴራል ወንጀል ምርመራ ምንም አይነት መርማሪ አለመምጣቱ ጉዳዩን ግራ አጋቢ አድርጎታል። ይህ ያልተለመደ አያያዝ ሶስት ዋና ዋና ጥያቄዎችን አስነስቷል። በመጀመሪያ በመዲናዋ የተያዙ የፌዴራል ተቋም ባለስልጣናት ለምን ወደ ክልል ከተማ እንዲወሰዱ ተደረገ? በሁለተኛ ደረጃ በቂ የፖሊስ ጣቢያዎችና ማቆያ ቦታዎች እያሉ መንግስት ለምን የግል ቤት ተከራይቶ እንዲያርፉ መረጠ? በሶስተኛ ደረጃ ደግሞ ምርመራ ተካሂዶ ክስ የማይመሰረትባቸው ከሆነና ተሐድሶ እየወሰዱ ነው የሚባለው እውነት ከሆነ የህግ የበላይነት የት ላይ ነው ያለው የሚሉ ናቸው። ሁኔታው በዚህ ብቻ አላበቃም። ባለፉት ወራት ከኦሮሚያ የተለያዩ ዞኖች በሙስና ሰበብ የታሰሩ ሰዎች በተመሳሳይ ሁኔታ በወታደራዊ ካምፖች እንዲቆዩ መደረጋቸው ተሰምተዋል። በእነዚህ ግለሰቦች ላይም እስካሁን ምንም አይነት ህጋዊ የምርመራ ሂደት ተጀምሮ ክስ አልተመሰረተባቸውም። ይልቁንም ተሐድሶ እየወሰዱ ነው በሚል ሽፋን የህግ ተጠያቂነትን የማለፍ አዝማሚያ እየታየ መሆኑን
ብዙዎቹን አሳስበዋል። በተያያዘ ዜና በ5 መርከብ ሙሉ ማዳበሪያ መክሸፍ ምክንያት በአገር ላይ ለደረሰው ከፍተኛ የኢኮኖሚ ኪሳራ ተጠያቂ ነው የተባለ አንድ ከፍተኛ ስራ አስኪያጅ ከፍርድ እንዲያመልጥ ሁኔታዎች ተመቻችተውለት ወደ አሜሪካ እንዲገባ መደረጉ ታውቋል። ከሱ በታች የነበሩ ዝቅተኛ ሰራተኞች ግን አሁንም በእስር ላይ እንደሚገኙ ታውቋል። ይህም የፍትህ ስርዓቱ በከፍተኛና በዝቅተኛ ባለስልጣናት መካከል ልዩነት እያደረገ መሆኑን የሚያሳይ ማሳያ ተደርጎ ተወስደዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።